በመጀመሪያ ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። አይለወጥም። አሜን። ሰው ይለወጣል፣ ሰው ፊቱን ያዞራል፣ ሰው ጀርባ ይሰጣል። እግዚአብሔር ግን ሁሌም አንድ ነው። ሁሌም የማይለወጥ የማይቀየር ነው። እኔ እዚህ ቤት ከመጣው በጣም ረጅም ጊዜ ነው። በመሃልም ጠፍቼ ነበረ። የጠፋሁትም ካለመታዘዝ ነው። እግዚአብሔር በብዙ አቅጣጫ ሲናገር አልሰማም እያልኩኝ እዚህ ቤት በጣም ብዙ ነገር ተቀይሯል። በጣም ብዙ ነገር ተቀይሯል። የእውነት በጣም ብዙ ነገር እኔ አይደለሁም ቤቴ ተቀይሯል። ልጆቼ እዚህ ነው የሚያገለግሉት። ትልቋ ልጄ እዚህ ጋዜጠኛ ነች። እግዚአብሔር ይመስገን 5 ልጆች አሉኝ። እግዚአብሔር ይባረክ። አሜን። ስለ ጌታ ክብር አንተ ሰገድ ኢየሱስ ጌታ ነው። እግዚአብሔር ለኔ ብዙ ነገር አድርጎልኛል። ከዚህም በኋላ ደግሞ ያደርግልኛል። አሜን። ምንም ጥርጥር የለኝም። ግን ከሁሉም በፊት ግን አፖስትል ደሬንና ዘኒን እግዚአብሔር ዘመናችሁን ይባርክ በሉልኝ። በቃ አሜን። አሜን። ታቸውን እግዚአብሔር ይባርክ። አሜን። የእውነት ሳይሰስቱ ሳይደብቁ ማንነታቸውን የትም ቦታ ሄጃለሁ። እኔ ጠንቋይ ቤት በጣም ረጅም ጊዜ አገልግያለሁ። ካዳሚ ነበር። ብዙ ነገር አሳልፌያለሁ። እዛ ቤት ውስጥ ከተማርኩት ካየሁት ነገር አንፃር ሰይጣን ለሰው ልጅ ምን ጊዜም አይራራም። የእውነት አፖስትል እዚህ ጋር ሲናገር እንደ ቀልድ እንዳታዩት። ብዙ ቦታ ላይ ሄጃለሁ። የምታውቁኝ ሰዎች ሊኖሩ ትችላላችሁ። በጣም ከፍቶኝ ተደፍቼ መጥቼ እዚህ ጋር ማንም ሰው አልነበረም። ምናልባት እሷ አለች። እዚህ ጋር ተደፍቼ እያለቀስኩ ነበር። ካለሁት ከማሳልፈው ነገር አንፃር ቤት ውስጥ 5 ልጅ ይዞ መኖር ከባድ ነው። ያለ እግዚአብሔር ነገር ልቤ በጣም ይጠራጠራል። በመሃል አትሂድ እያሉኝ እዚሁ አገልግል እግዚአብሔር እንዲተናገር አዎ ይናገረኛል። እግዚአብሔር እዚሁ አገልግል እያለኝ ነው። ግን እኔ ትቢተኛ ነኝ፣ እልህኛ ነኝ። አልመለስም። ሰው የሆነ ነገር ከተናገረኝ በራሴ ፍላጎት ማድረግ እንጂ ሰው ስላዘዘኝ ማድረግ አልፈልግም። እቤት ውስጥ የኔን ባህሪ ሁሉም ሰው ያውቃል። በራሴ አይምሮ በራሴ ማንነት ሲሄድ ብቻ ነው ደስ የሚለኝ። ከዛ ውጭ አንድ ሰው የሆነ ነገር ከተናገረኝ ጥየው ነው የምሄደው፣ አልሰማም። እግዚአብሔር ግን እሽት አደረገኝ። አመት ከምናምን አትሂድ ተብዬ ሄጄ አዳማ ላይ የእውነት ነው ያየሁትን ማንም ሰው እንዳያይ እግዚአብሔር አሸኝ። በጣም አስተማረኝ። እዛ ተመልሼ ስመጣ ወዜም ሁሉ ነገርም ተቀየረ። እዚህ ቤት እግዚአብሔር ልክ እንደመጣው ነገሮቼን ቀይሮ በእውነት በአፖስትል እዛ ቤት ውስጥ እየጸለይን ተናገረኝ። እግዚአብሔር ይሄው እንደተናገረኝ ወዜም ተመልሶ አምሮብኛል። አሜን። እውነት እነግራችኋለሁ ከዚህ በኋላ ጌታ ክብር አንተ ወገኖች ኢየሱስ ጌታ ነው። ከዚህ በኋላ 125 አመት ከልካይ የለኝም። እኖራለሁ፣ የእውነት እኖራለሁ። 5 ልጆች አሉኝ። 9ኛ ክፍል ተማሪ ነች ትልቋ። ከዛም በፊት ልጆች አሉኝ። እግዚአብሔር ይመስገን እኖራለሁ። በጣም አገለግላለሁ። ዘና ብዬ ጌታን አገለግላለሁ። ለምን ምርጥ አባት ተሰጥቶኛል። እግዚአብሔር ዘመንህን ይባርክ። አሜን። የዛሬ 15 ቀን ወይም 1 ወር ይሆናል እኔ አልነበርኩም። ከዛ ከመጣው በኋላ ወደ ቸርች አልሄድም ብዬ ተብቼ እዛ ቸርች አልሄድም ወደዛ መሄድ ስለማልፈልግ እናንተ ሂዱ ብዬ እነሱን ልካቸዋለሁ። እነሱ ሲመጡ ከጠየቋችሁ ምናልባት ከጠየቃችሁ እሱን አናግሩት በሉ ብዬ ያልኩኝ አልሄድም በቃ ብዬ ማለት ነው። ቸርች የትም ቦታ መሄድ አልፈልግም ብዬ አርፌ ቤት ተኝቼ 15 ቀን ወይም ወር ይሆናል እንቅልፍ አጣሁ። አንድም ቀን እንቅልፍ ተኝቼ አላውቅም። አይጥ እንደ እንትን እንዲህ ነው የሚሽከረከረው ቤት ውስጥ። ለሊት ዱላ ይዤ ተነስቼ ሰው ማባረር ይመስል ከነሱ ጋር ሮሮጣለሁ የእውነት። ከዛ ባለቤቴ መጣች እዚህ ጋር በጣም በሚገርም አርብ ነው ማክሰኞ ቀን እዚህ መተው እኔ አልመጣሁም። እነሱ መተው እዚህ ተጸልዮላቸው የአይጥ መንፈስ ተመታ ብሎ አፖስትል ጸለየ። የእውነት መንጋው ያንኑ ቀን ቀጥ ነው ያለው። ያንኑ ቀን እንቅልፌን ተኝቼ አደርኩ። ከዛን ያንኑ ቀን መታ እሷ ስትነግረኝ ደወልኩለትና አፖስትል ይሄ እኮ የኛ ቤት ታሪክ ነው አልኩኝ። የኛ ቤት ታሪክ ነው እና እግዚአብሔር እንዲህ ነበረ ይሄንን ታሪክ ገልብጦታል። በቃ ከዚህ በኋላ ሰላም እንቅልፍ ተኛለሁ አልኩኝ። ከዛን ቀን ጀምሮ እስከ ዛሬ እየተኛው ነው። አሜን። ገና ምተኛለሁ። አሜን። እና እዚህ ቤት እግዚአብሔር አለ፣ በክብር አለ። አሜን። በብዙ ጊዜ መድረክ ላይ እግዚአብሔር እኔን አይናገረኝም፣ በውስጥ ይናገረኛል። ሲያልፍ የሆነ ነገር ብሎኝ ያልፋል። ውሎ አያድርም። ወዲያው በደቂቃ ውስጥ የሆነ ነገር ይፈጠራል። እግዚአብሔር ብዙ ነገሮችን እየቀየረ ነው ያለው። አሜን። እና እግዚአብሔር በዚህ ቤት አለ፣ ክብሩ በኃይል አለ። መታችሁ እዚህ ቤት እንዲሁ አትመለሱ። የእውነት ምንም ይሁን እሱም
ከዚህ ቤት አይጠፋም አለ። በማንኛውም ሰዓት መታችሁ የሆነ ነገር ይዛችሁ ብትሄዱ እግዚአብሔር ይሰራል። ክብሩ አለ። አሁን እኔ ሲሄድ ያኔ ሲሄድ የነበረው እንደዚህ አልነበረም። እንጸልያለን፣ ምንም ነገር አልነበረም። ይሄ ጣራ አልተቀየረም። እግዚአብሔር ሆይ ያን እንጸልይ ነበረ። አንድም ቀን ከሚበላው ይልቅ የማይበላበት ቀን ይበልጣል። ገብቼ ስለማቅ ነው ውስጡ። ከዛም በላይ እሷም እንደዛው ይጸልያሉ። ለኛ ነው የሚጸልዩት። እነሱ መብላት እየፈለጉ ግን አይበሉ። ለምን? ትውልድ ይበልጣል ብለው ለትውልድ ስለሚያስቡ። የእውነት ነው የምነግራችሁ። ከጎኑ ሰው የለውም ይሄ ሰው ከእግዚአብሔር በስተቀር። በተቻለን በቻልነው አቅም ከጎኑ እንሁን።